አንቺ ፍቅር ባርኮት ይኸውልሽ፣ እንዴት መጣ? ትሰሚኛለሽ? ሁሉንም ሰው አንድ በአንድ ጠይቄ ጨርሻለሁ። አንቺንም አንድ ጊዜ ብቻ ነው የምጠይቅሽ። እና እያነካኝ እኮ ነው። ገና እገልሻለሁ። ይኸውልሽ ፍቅር፣ አደይ የት ነው ያለችው? በጣም አዝናለሁ። ለአደይ ብለህ ነው እኔን የምታንቀኝ? አሁን የጠየኩሽን ብቻ መልሽልኝ። አደይ የት ነው ያለችው? አላውቅም። እኔ በቃ አላውቅም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት ማለት ነው። ሰራተኛዋ አደይ ተለቋል ማለት ነው። በሚያሳዝን ሁኔታ አደይ ያለችበት ሁኔታ እጅግ በጣም ነው የምታሳዝነው። ፍቅር አሳግታታለች። ልጁ ይሄ ከልጁ ጋር ተመሳጥራ አሳግታታለች ማለት ነው። ታግታን ብቻ በዚህ አላበቃም፣ ሊደፍራት እየታገላት ነው ያለው ማለት ነው። እውነት እኔ እንጃ የፍቅር ጭካኔ በእውነት በጣም ልብ የሚነካ ነው፣ ጭካኔዋ ማለት ነው። በቃ የእሱ ሳያንሳት ደግሞ እንትናም ከቤት ወጥታለች፣ እህቷ ከቤት ወጥታለች እንደምታዩት ማለት ነው። ውጪ ብላ ኮተትሽን ይዘሽ ውጪ ምናምን ብላ አስወጥታታለች። እና እዚህ ጋር እንደምታዩት ዴቭም መጀመሪያ የት ናት ያለች? የድፍረቷ ድፍረት እኮ ደግሞ ያችኛዋን ተገላገልን ስንል ደግሞ ይችል ተካች ምናምን እያለች ብርሃኔን ከዴቭ ፊት እንደዛ ትላለች። እና ዴቭ ደግሞ ሁለተኛ እንዲህ ስትይ ብሰማሽ የት ናት ያለችው እሷ እያለ አደይ የት ናት እያለ ጉሮሯን አንቆ ሊገላት ነበረ። ከዛም ደግሞ ወንድሟም እንደምታዩት ባርኮትም እውነት ለመናገር ማለት ንጹሕ የሆነ ሰው ነው። የት ና ያረግሻት አደይን? የት ናት ያንቺ እጅ ያለበት? በቃ ኦልሬዲ ሁሉም ሰው የእሷ እጅ እንዳለበት በቃ አውቀዋል፣ ጠርጥረዋል፣ ገምተዋል ማለት ነው። ስለዚህ ከዚህ በላይ አትድከሚ፣ አትልፊ ወይዘሪት ፍቅር ማለት ነው። ያንቺ ጭካኔስ ደግሞ የተለየ ነው በእውነቱ። ጭካኔዋ በጣም ነው የሚያስጠላው። ጭካኔዋ ጭካኔ አይደለም። እና ዴቭም ባርኮትም አንገቷን አንቀው እኔን አትወዱኝም፣ እኔን ማናችሁም አትወዱኝም፣ አባዬ ብቻ ነው የሚወደኝ። እንዲህ ሰይጣንን ማን ይወዳል? እውነት ሰይጣንን የሚወድ ማንም የለም እኮ። ለራሳቸው አሁን እናቴ ሁለቱም የሚያፈቅሯት ሴት ናት የጠፋችባቸው። ዴቭም ራሱን አያውቅም፣ ባርኮትም ራሱን አያውቅም። እጅግ በጣም የተሰማቸው እጅግ በጣም ብድ ብለዋል ማለት ነው። እና ውለጃት የት ናት እያሉ ስለጠረጠሩም ስለገመቱም ሁሉም ደግሞ አክቷ ራሱ እንዲጠረጠር ያደርጋል። ምክንያቱም በቃ እሷ ደስተኛ ናት፣ እነሱ ተጨንቀው እንደዚህ እሷ ደስተኛ ነች። እና የድፍረቷ ድፍረት ደብዳቤ እሷ የጻፈች አስመስላ ደብዳቤ ጽፋ ዴቭ ክፍል አስቀምጣለች። የድደብነቷ ድደብነት ማለት ነው። ምክንያቱም ሰው እኮ በጽሁፉ ራሱ ይለያል እኮ። እሷን ብታጽፋት እሺ፣ ግን እሷን አይደለም ያጻፈችው ራሷ ነች። እና በደንብ ነው የሚታወቀው፣ በደንብ ነው የሚታየው። እና ታውቆብሻል ፍቅር፣ ራስሽ በመጣሽው ጦስ ራስሽው ጦስ ውስጥ ገብተሻል ማለት ነው። የማይወጣ የማትወጭበት ጦስ ውስጥ ገብተሻል። እውነቴን ነው የምልሽ። ያው ለጊዜው ቢያሰቃዩት ምንም ቢሏትም ፍቅርን ይለቋታል። በእርግጠኝነት ይደርስላታል። እነ ዴቭ ይደርስላታል ማለት ነው። በምክንያቱም አሁን ኦልሬዲ ለፖሊስም ቢጠቁሙ ራሱ ፖሊስ ራሱ እንትን ይላቸዋል። ልጁን ይቺ ሊዲያ እንትን ትላለች። ሊዲያ በጣም ነው ያሳዘነችኝ። የምር የዋህ ነች ሊዲያ ማለት ነውና ሊዲያ ራሱ ልጁን ይሄ ነው ይሄና ፍቅር ናቸው ምናምን ብላ ስለተጠራጠረች ይተዋወቃሉ ብላ ስለተጠራጠረች ፖሊስ ቢመጣ አሁን ልጁ ራሱ እውነቱን ይናገራል። ፍቅር እንዲህ አድርጋኝ ነው፣ ፍቅር አሳስታኝ ነው፣ እንዲህ አድርግ ብላኝ ነው ምናምን ስለሚል ይቀባጠራል ልጁ ራሱ። ምክንያቱም የሆነ በጭ ነገር ነው ልጁ ማለት ነው።
እና ይነገራል። እና እንደምታያት ብርሃኔ የአደይ እህት ጎዳና ላይ ወጥታለች ማለት ነው። እውነት በጣም አሳዘነችኝ። በቃ እንጀት ነው የበላችኝ ማለት ነው። በዚህ እህቷ እየተሰቃየች ነው፣ በዚህ እሷ ጎዳና ላይ ወጥታለች። ወይኔ ፍቅር ጭካኔዋ! ውይ ሰይጣን ራሱ ይቀናባታል በእውነቱ ማለት ነው። ሰይጣን ራሱ የሚቀናባት ፍጡር ሆናለች ፍቅር ማለት። የሆነች የተረገመች ፍጡር ነች። እና እጅግ በጣም ነው የምታሳዝነው አደይ። ብርሃኔም እንደዛው በፌስታል ልብሷን ይዛ ወጣ። የምታድርበት የለ፣ የምትጠጋበት የለ። በዛ ላይ ታማሚ ነች እና ትንሽ ከባድ ነው ማለት ነው። አደይ እንግዲህ በሰላም እንድትፈታ አደይ ከተለቀቀች በአሁኑ መፍትሄ አይጠፋም። ወይ ወደ እናትሽ ትሄጃለሽ ማለት ነው። ግን አሁን እጅግ በጣም ከባድ ነው። ላንቺም ለእህትሽም ችግር ውስጥ ናችሁ ያላችሁት እና እውነቱ ወጥቶ ፍቅር በፖሊስ እስክትያዝ በጣም ቸኩያለሁ ማለት ነው። ፍቅር በግድ አይሆንም እንዴ! ወይዘሪት ፍቅር እባክሽ ተረጂ። ፍቅር እንዴት በግድ ይሆናል? አንድ ሰው አስቦ አንድ በሬ ስቦ የሚሆን ነገር ምንም ነገር የለም እኮ እንዴ! አንቺ ብቻ ፈልገሽ አንቺ ብቻ ወድሽ የሚሆን ምንም ነገር የለም። ክብርሽን ነው የምታስቀንሸው፣ ክብርሽን ነው የምታስተይው። ስለዚህ ታያት በቃ እንትና ምን ብላታለች መሰላችሁ? ሊዲያ እኔ ኤላን የራሴ ያደርገዋለሁኝ፣ እንዲወደኝ ያደርገዋለሁኝ። እሷ ብትወደውም እኔን እንዲያ ያደርገዋለሁ። በምንድን ነው አልራመድም ምናምን ያለቻት ነገር እውነት ተመቸችኝ። በቃ ብልጥ ከሆነች ፍቅር እንዲይዘው ከእሷ ማድረግ ሴት መሆን ሴትነት ብቻ አይደለም፣ ከስነ ስርዓትም ከአስተሳሰብም ከምንም እርግጥ ያለች ሴት መሆን ነው። እና ተመችችኝ እንትና ሊዲያ ያለችው አባባል በጣም ተመቸኝ ማለት ነው። ምክንያቱም እንዲህ በተንኮል እንዲህ በክፋት ወይም ደግሞ አደይ ስለሄደች አሁን እሷ ያሰበችው ምንድነው? አደይ ከሌለች እኔን ይወደኝ ነበረ። አደይ ስላለች ነው፣ እሷን ስለሚወድ ነው። ኖ ሰው እኮ አንድ ሰው የሚያፈቅረው ከማይወዱት ሰው ጋር ከመኖር የሚወዱትን ሰው እያፈቀሩ መኖር፣ ካጠገቡ ሳይዙ እያፈቀሩ መኖር ይሻላል እኮ። ስለዚህ ዴቭም አሁን ምንድነው አንቺ እንትና ብትኖርም አደይ ባትኖርም አደይ ብትኖርም አንቺን መቼም ቢሆን ሊያፈቅርሽ አይችልም። መቼም ቢሆን ሊያፈቅርሽ አይችልም። ስለዚህ ይሄ የራስሽ የድካማነት አስተሳሰብሽ ነው ማለት ነው። ወይዘሪት ፍቅር አስቢበት። ይሄ ጥሩ አይደለም፣ ደስ የማይል አመለካከት ነው። ይልቁንስ አደይን አታሰቃያት፣ እህቷን አታሰቃያት፣ እነዚህ ምስኪን ልጆችን አታሰቃያቸው። አሁን እውነት ጭካኔ ነው እንጂ ይሄን ያህል እሷ እንደዛ ብታደርጋት እንዴት ውጭኛዋን ታስወጣታለች? እህቷን እንዴት ልታስወጣት ትችላለች? የጭካኔዋ ጥግ ነው። እና ቤተሰብ እጅግ በጣም ከባድ ሰው ነች ፍቅር የምትባል፣ እጅግ በጣም ከሚባለውም በላይ በጣም ከባድ ሰው ነች ማለት ነው። እንግዲህ በሚቀጥለው ምን እንደሚፈጠር እናያለን። በእርግጠኝነት ፖሊስ መጥቶ እውነታውን የሚያውቅ ይመስለኛል። ፍቅርም የምትታሰር ይመስለናል ማለት ነው። ሁሉም እውነት ይወጣል። እስከዛው ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። እናመሰግናለን። መልካም ጊዜ